መጥቷል። ደግሞ አራሷ ተተኛ አንዴ አምጧት ትላላችሁ፣ አንዴ ደከማት ተዋት ተተኛ አለ። ቶሎ ቶሎ አውሪ እንዳትሉኝ እንግዲህ በጣም የምነግራችሁ ነገር አለ። ጥሩም የሆነች ነገር ነው የምነግራችሁ። አብዛኛውን ሰዎች ብሩክና ሃይሚ ላይ የተናገሩትን ነገር እና አንዳንድ ሰዎች የሚቆሰቁሱት ነገር አለ። ለማያገባቸው ቅናት ነገር ሃኝ ሲያደርጋቸው የተደረገን ሁሉ ነገር እነግራቸዋለሁ። የትላንትና ቪዲዮ የትላንትና ላይቭ ላይ የተፈጠረውን ነገር እነግራቸዋለሁ። እኔ ትላንትና ላይቭ አላወረድኩም። ዩቲዩብ ትንሽ አስቸግሮኛል። በእናታችሁ ላይክ አድርጉልኝ፣ በእግዚአብሔር ላይክ አድርጉ፣ ሰብስክራይብ አድርጉ። እንዳወርድ እንትን ብሎኛል። ለዚህ እናንተ ደግሞ ላይክ ሰብስክራይብ እና ኮፒ ሊንክ የሚል አለ። ኮፒ ሊንክም አድርጉልኝ እሺ። እና በእናታችሁ በደንብ አድርጋችሁ ላይክ አድርጉ። ይሄን ቪዲዮ ሳውራላችሁ ቆንጆ ነገር ነው የምትሰሙት። ሁሉን ነገር እነግራችኋለሁ ማለት ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር አድርጉት እሺ። እና ውዶቼ ትናንትና ምን ተፈጠረ መሰላችሁ? እኔ እያየሁ ነበር ቪዲዮ እና አብዛኛውን ሰዎች በቃ እንዴ ምንድነው ነገሩ? የመዳም ቅመሞች ሊያራቁት ነው እንዴ ልጁ የመጣው እንዴ? በየቀኑ እየገባ እንዴ? እኔ እኮ ሰው ግን ያሟል በል መች ነው ብሩኬ በየቀኑ የገባው? የዛሬ 4 ቀን ነው ምናምን ሃይሚ ገብታለች። በ4 ቀን ወይ በሳምንት እኮ ነው የሚገቡት። አራቆታችሁ እኮ በላችሁ እኮ። አንዴ በመቤቴ አንዴ በማርያም አንዴ እህቶቼን ጥሩልኝ ምኖቼን ጥሩልኝ እያለ ሴቱን አራቆተው። ወንድ እንኳን የሚጠራ የለም፣ ሴት ብቻ ነው እንዳለ። የሱ ሁሉ ነገሮች ሴት ብቻ ናቸው። አንድ ወንድ እንኳን የለውም። እና ወንድ እኮ ነው ተከታዮቹ ሁሉ እኮ ሴት ናቸው እኮ። አይ እናንተ ሞኝ ናችሁ እንዴ? ሴቶች ናቸው እኮ አብዛኛው ተከታዮቻቸው። በጣም መዳም ቅመሞች እኮ ናቸው የሚከታተሏቸው። እና እኔ በጣም ነው የገረመኝ ይሄን ንግግር ስሰማ። ሰው ወዶ ላደረገው ወዶ ለሰጠው እኛ ምን አገባን? አሁን ይዘር የምትባል ሀብታም ነች፣ ወርቅዬ የምትባል ሀብታም ነች። ማን ብዙ ናቸው፣ በጣም ብዙ አሉ ሀብታሞች ለነ ብሩክ ይዙት። እና ምንድነው በማርያም በሚካኤል እያለ በማርያም በመቤቴ እያለ እንደዚህ በቃ ሴቶቹን ጭንቅንቅ አደረጋቸው። እንኳን አጨናነቃቸው። እሰይ ሃይሚን ደግሞ ከኋላ አድርጓት ለራሷ እንቅልፏ መጥቷል። ደግሞ አራሷ ተተኛ አንዴ አምጧት ትላላችሁ፣ አንዴ ደከማት ተዋት ተተኛ ትላላችሁ። ረኔ ሃይሚ ደከመኝ ብላለች። የሆነ ሰዓት ላይ ደከማት ከጆን ዳንኤል ጋር ሲጫወቱ ተደከማት። የሆነ እንቅልፍ እያላት ነበር። አይኗ ሁሉ እንደዚህ መክፈት ሁሉ እያቃታት ነበር። መተኛ ከፈለገች እኮ ገብታ መተኛ ትችል ነበር እኮ። እና እሱ አይደለም የያዛት፣ እሱን ብሎ ነው እንዴ? ሴቶች እኮ ናቸው፣ ወንዶች እኮ አይደለም እኮ እየሰጡት ያሉት እኮ። ብሩክም ብሎ እኮ ነው ሴቶች እየሰጡ ያሉት። ሃይሚን ስላስቀመጠ ብቻ ሃይሚን ስላመጣ ብቻ ነው እንዴ ብሩክ ጊፍት የሚያገኘው? ጊፍት ብቻውን መቶ እኮ ስንት ጊፍት እኮ የሚወርድለት ልጅ እኮ ነው ልጁ። እና ሴት ብቻ ነው በቃ የእሱ እንትኖች ሴት ብቻ ናቸው። አለቆቹ የእሱ አለቆች ሴት ናቸው። እንዴ ኧረ ተው! ኧረ በህግ አምላክ ተውት ልጁን። ተው ይሸቅልበት፣ ተው ይስራበት፣ ተው ይብላበት። ጊዜው ነው። ነገ ተነገ ወዲያ እኮ ዝናም ሊጠፋ ይችላል፣ ሁሉ ነገር ሊጠፋ ይችላል። ስንት ዝነኞች የተባሉ እኮ አሁን ጠፍተዋል። አሁን የነሱ ጊዜ ነው። አሁን ይብሉ፣ አሁን ያዙ። አሁን ካልያዙ በዚህ እድሜ ካልያዘ ከዚህ በኋላ በስንት አመቱ ሊዝ ነው? ይያዝ፣ ይሸቅል፣ ይስራ። ሃይሚዬም እንደዛው ትስራ፣ እየሰራች ነው። እሷም ለብቻው እኮ አልበላም፣ ከሃይሚዬ ጋር አብረው የሚበሉት። ሃይሚዬ ብትታመም እኮ የመጀመሪያ አሳካሚ ሆኖ የሚገኘው እኮ ብሩኬ ነው። ብሩኬ ብታመም የመጀመሪያ አሳካሚ ሆኖ የምትገኘው ሃይሚ ነች። እና ችግር የለውም። አዎ ህዝብ ጥሩ ነው። ሃይሚና ብሩኬ ሁሌ አልገቡም። በ15 ቀን ወይ በሳምንት አሁን እንደው በሰሞኑ መግባት የጀመሩት። እንዴ አብርሃምን አታዩም እንዴ? አብርሃም ኩራተኛ፣ አብርሽ ጀግና፣ ኩርት ብሎ ቅብርር ብሎ ቲክቶክ ላይቭ ሳይገባ ቅብርር ብሎ በዩቲዩብ የሚተዳደር ፏ ደመቅ ብሎ። እንዴ ብሩክም እኮ በዩቲዩብ እኮ በደንብ ነው የሚተዳደረው። እህቶቼ አብርሃምን አታይም እንዴ? እሷ ደግሞ ሩታን አታያትም እንዴ? መቼ ሃይሚ ላይቭ ላይ መታ ያስቸገረችው ነውና ነው። ኧረ ጀለሶች ተው።
ተው ልጆቹን አታስጨንቋቸው። ማርያም በጣም የተናደድኩት ትናንትና በጣም ብዙ ልጆች ሲናገሩ ነበር። በጣም እና ደግሞ ኮንግራጁሌሽን እኔ በጣም ነው ደስ ያለኝ። ግን ያው ጆን ዳንኤልን እኔ ለሀቅ ከተናገርኩ እንደ ጆን ዳንኤል ኢትዮጵያ ላይ የምደግፈውም ሰው የለም የምወደውም ሰው የለም እንደ ጆን ዳንኤል። እኔ ጆን ዳንኤልን ማንም ሰው እንዲነካብኝ አልፈልግም። በጣም ነው የምወደው ወንድሜ፣ ትንሽ ወንድሜ፣ በጣም የሚገርም ልጅ፣ ሰው የሚረዳ የሰው ልክ የሚያውቅ ስነ ስርዓት ያለው ጀግና ማርያምን በሙስሊም አመት በዓል ጊዜ ሙስሊም መስሎ ሙስሊሞችን ረድቶ በክርስቲያን ጊዜ ሁሉን ነገር በሁሉም ነገር የሚቆም ለህዝብ የሚቆም የህዝብ ልጅ ስለሆነ ጆን ዳንኤልን በማንም አላወዳድረውም። ግን ያው ለመጀመሪያ ጊዜ ብሩክና ሃይሚ ስለተጫወቱ ስላሸነፉ ደስ ብሎኛል። ግን ማብራት ስለጠፋ ነው እንጂ አይሸነፍም ነበር። ጆን ዳንኤል በጣም ጊፍተር ያለው ሰው ነው እና ግን እኔ ደስ ይላል። እንኳን ደስ ያላችሁ ነው የምለው። ከጆን ዳንኤል አንበሳ እያጓራ ሰጥቷል። ጀግናው ደግሞ አንበሳውን መቶ ውርድ ያደረገላቸው ጎበዝ እኮ ነው ጆን ዳንኤል። በጣም ወጥቶ እኮ ነው ሞቶ ያው ሁሉ ሰው በትኖ ሄዶ ሰጣቸው። በጣም ነው ደስ ያለኝ። ይሄ ክብር ነው ለነሱ ራሱ ማለት ነውና ጆዬ እንወድሃለን የኔ ጌታ የኔ አባት እግዚአብሔር እድሜና ጤና ይስጥ። እውነት የሰውን ችግር የሚያይ ለሰው ችግር የሚቆም በዚህ በሚሰራበት ብር ነው ለሰው የሚሰጠው። እግዚአብሔርን ነው የምላችሁና እድሜና ጤና ይስጠው እና ሃይሚና ብሩኬን ለቀቅ አድርጓቸው። ምስኪን ናቸው፣ ተዋቸው። ማርያምን ይስሩ በቃ እድሜያቸው ነው የሚያገኙበት ጊዜ ነው። ስለዚህ ምንም ትኩረት አትስጡባቸው በእናታችሁ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አክብራችኋለሁ። ቻው ቻው።